ሸገር ሲቲ ወይም ሸገር ከተማ የተመሰረተው 2015 ላይ ወደ ጥቅምት መጨረሻ አካባቢ ነው የተመሰረተው። ሞስ 2 ዓመት አልፎታል ማለት ነው። ሸገር ከተማን ስንመሰርት ከተማው ከምስረታው በፊት እንዴት መጣ የሚለው ነገር ማነሻ ሀሳብ ለማንሳት ከሸገር በፊት ወደ 5 የሚሆኑ ወደ 6 የሚሆኑ ከተሞች ነበሩ። ተበታትነው ያሉት ከተማ አስተዳደሮች በፍንፍኔ ዙሪያ ያሉት አንድ ዞን አስተዳደር ነበረ። በውስጡ ከ9 በላይ ወረዳዎችን የያዘ እንደውም በዙሪያው ከ41 ቀበሌ ገበሬ ማህበር ነበሩ። እነኚህ ሁሉ የራሳቸው የሆነ አካባቢያዊ ማስተዳደር ያላቸው ወይም ሎካል አድሚኒስትሬት የምንለው ማስተዳደር ያላቸው፣ ነገር ግን ደግሞ በተበታተነ መልኩ ያሉት በጣም የተቆራኙ እና የተሳሰሩ ነበሩ። እነኚህ ትስስሮችና ቁርኝቱ በፕላን ያልተመራ በእቅድ ያልተመራ ነገር ግን ደግሞ በሂደት እያደጉ የተገናኙበት ዞሮ ዞሮ አንድ የሆኑበት ሁኔታ ይታይ ነበረ። በዚህ አይነት አካሄድ አንደኛ ጠንካራ ከተማ ማምስረትም ጠንካራ ከተማ እንዲኖረንም ማድረግ ስለማይቻል በውስጡም የነበሩ ሁኔታዎች ለህዝቦች የማይመች ለመኖር ለመስራት የማይመች ሁኔታዎች ስለነበሩ እነኚህ ችግሮችን ከስር ለመቀየር ምን ያስፈልጋል የሚል ጥናቶች ሲካሄዱ ነበረ። ይህ ጥናት ረዘም ያለ ጊዜ ወስዷል። ከ2009 አካባቢ ጀምሮ ጥናቶች ሲደረጉ ነበረ። ጥናቶቹ መጀመሪያ የነበሩት ሁላችንም እንደምናስታውስ ፍንፍኔ ከተማ አስተዳደር ያው እርገቱና አሰፋፉ ፕላንን የተከተለ አልነበረም። ህዝቦችን በማሳተፍ እና የህዝቦች ፈቃደኝነት ትስስሩን በማጠናከር አልነበረም። ነገር ግን ደግሞ ከተማ እያደገ ሲሄድ የከተማ እርገቱ መፈናቀሎችን አስከትሎታል። በገጠርና በከተማ መካከል ያለውን ግንኙነት ጠንካራ እንዳይሆን ተያይዞ እንዳያድጉ አንዱ አንዱን የሚገፋበት ሁኔታዎችን ፈጥሮታል ማለት ነው። ይሄ ሁኔታዎች በሂደት ሄዶ ከፍተኛ የሆነ ቅሬታዎችን ፈጥሯል። ከቅሬታውም ባለፈ ወደ ፖለቲካ አጀንዳ የተቀየረበት ሁኔታ ነበረ። እነኚህ ነገሮችን ከመሰረቱ ለመቀየር ምን መደረግ አለበት ተብሎ እንደ ማነሻ ጥናት በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልላዊ ብሔራዊ መንግስት ችግሩን ለመፍታት አንድ የጋራ ኮሚቴ ተዋቅሮ ይህ ስራ ሲሰራ ነበረ። ስራው መጀመሪያ አንደኛ የድንበሩን ሁኔታ ለማስተካከል ነው። የአስተዳደር ድንበርን አስተዳደር ወሰኖችን ለማስተካከል ሲካሄዱ የነበሩ ናቸው። አስተዳደራዊ ወሰኖች የከተማው የአዲስ አበባ ከተማ አስተዳደር ወይም የፍንፍኔ ከተማ አስተዳደር እስከየት ድረስ ነው ስፋቱ የሚልና የነበረው ይዞታ ታሪካዊ አመጣጡ ምን ይመስል ነበር የሚል ያካተተ ነበረ። በታሪክ ውስጥ ከተማ አስተዳደሩ ህጋዊ የሆነ ከተማ አስተዳደር ወሰን ኖሮት አቅም ያው በሂደት ከተማ ሲስፋፋ መንገድ ሲሰፋ መንገድን ተከትሎ የከተማ እድገት ያው ናቹራሊ ይጠበቃል። የሰው ቁጥር ሲጨምር የመሬት ፍላጎት ይጨምራል። የመሬት ፍላጎት ሲጨምር ማስተር ፕላንን ተከትሎ ሳይሆን በዘፈቀደ የማደግ ሁኔታዎች ነበሩ። ስለዚህ እነዚህ ትስስሮች ጥሩ ስላልሆነ ይሄንን እንዴት መልክ እናስይዝ የሚል ነበረ። ይሄንን ወደ 5 ዓመት አካባቢ የሚሆኑት ጊዜ ወስዶብናል ይሄ ስራ ለመስራት። በዚህ 5 ዓመት ጊዜ ውስጥ አንደኛ ከመጀመሪያው ጀምሮ ከተማ እንዴት ስታርግ ነበር የሚለውን ታሪካዊ አመጣጦች ስናይ ነበረ። ያው እንደ ማንኛውም የኢትዮጵያ ከተማ የተመሰረተው በፕላን አይደለም፣ በህዝቦች ፍቃድ ላይ የተመሰረተ አይደለም። ወይም ለሰው ልጅ ኑሮ የተመቸ ሁኔታን ለመፍጠር ከተማ ለመመስረት ከተማ የእድገት ማዕከል ለማድረግ አይደለም። ሂደቶቹ የነበሩ በተለያየ መልኩ መሰባሰቦች ነበሩ። እንግዲህ የሀገራችን ከተሞች ታሪክ ግማሹ ካምፕ የነበረበት የጦር ካምፕ የነበረበት ሰዎች ቁጥር እዛ ሲጨምር ከዛ ከተማ መጣ። ግማሹ የእምነት ተቋማት የነበሩበት ዘንድ እዛን ተከትሎ ሰዎች ሲመጡ
እዛ አካባቢ ትናንሽ የንግድ ቤቶች የንግድ ስራዎች ተጀመሩ። እነዛ የንግድ ስራዎች ሲመጡ የሰው ቁጥር እየጨመረ መጣ። በሂደት ሰው ቁጥር እየጨመረ ሲመጣ በተወሰነ ቦታ ላይ ኮንሰንትሬሽኑ ሲጨምር ወደ ከተማነት ተቀየረ ማለት ነው። ከተማ ያው ከመሰረቱ ፕላን ኖሮት ይሄ ፕላን ውስጥ መስተጋብሮቹ የተጠበቀ ለሰው ልጅ ኑሮ ለስራ እንዲመች ተደርጎ ታስቦበት የተመሰረተ አይደለም። ስለዚህ ከተማም አመጣጡ ይሄ ነበረ። ይሄ አመጣጥ ሲኖር ህጋዊ በሆነ መልኩ ህዝቦችን አሳትፎ የህዝብ ተሳትፎ በተረጋገጠበት መተማመን በሰፋበት እንደውም አንዱን መግፋት ሳይሆን ተሳስሮ ማደግ መጠቃቀም በሚችልበት ሁኔታ አልነበረም። ከዚህ ሁኔታ የተነሳ ያው የምታወቅ ድንበር አልነበረውም ማለት ነው። በሁለቱም በኩል ያሉት ሳይድ የሚስማሙበት ድንበር አልነበረም። ይሄ ድንበር ስላልነበረ አንዱ ለሌላኛው እውቅና አይሰጥም። እውቅና ባለመስጠቱ ይመለከተኛል የሚል በዚህ በኩል ይሄኛው በገጠር በኩል ያለውም አካል አይ ድንበር እዚህ ጋር ነው እኔ አላቅም ያለ እኔ ፍቃድ ነው የተከለለ የሚል ቅሬታዎች ያነሳሉ። ከተማ አስተዳደሩም የከተማ ስፋቴ እዚህ ይደርሳል የሚል የተለያዩ ቲዎሪዎችና ሂደቶችን እንደውም ድርጊቶች የምነሳበት ነበረ። እኛ ያለነው አንድ ሀገር ነን፣ አንድ ህዝቦች ነን። እንደ ሀገር ከተማ ያስፈልገናል፣ እንደ ሀገር ገጠርም ያስፈልገናል፣ እንደ ሀገር ህዝቦች ያስፈልጉናል። እነኚህ ህዝቦች ደግሞ ተሳስሮ ተደጋግፎ ማደግ አለበት የሚል ሁኔታ አንስተን ስናጠና የድንበር ሁኔታ ስናስተካክልና ስምምነት ላይ ሲደረስ ቀጥሎ የሚመጡ ነገሮች ምን መሆን አለበት የሚል በኦሮሚያ በኩል ያለው ቲም ካሁን በኋላ ከተሞችን እንዴት ማስተካከል አለበት ማስተዳደር አለብን የሚል ጥናቶች ቀጠሉበትና ከዛ በኋላ ሸገር ከተማ እንዲመሰረት እንደ ሀሳብ ቀረበ ማለት ነው። እንግዲህ ሸገርስ እንደ ሀሳብ መቅረብ ብቻ አይደለም። አንደኛ ለሸገር ከተማ ማነሻ የሆነው አሁን ያነሳውት የነበረው ከተማ ድንበር አልነበረውም። ድንበር ስላልነበረው በህዝቦች መካከል የነበረው ትስስር እና ቁርኝት በመደጋገፍና አንዱን ሌላውን ይዞ በመተጋገዝ በማደግ እርገት ብቻ ሳይሆን በመገፋፋት ላይ ነበረ። ስፔሻሊ የገጠርን ህዝብ ያላካተተ አርሶ አደሩን ያላካተተ አርሶ አደሩን የሚገፋ እርሻን የሚገፋ የከተሜነት ስርዓት ነበረና ይሄ ስርዓት ከመሰረቱ መቀየር ስላለብን እንደ አንድ ማነሻ የወሰድነው ይሄንን ነው ማለት ነው። ይሄ ሂደት መቀየር አለበት። አርሶ አደሩና ከተማው ተገፋፍቶ ሳይሆን ከተማ ማለት ሁሉም የሚያቅፍ ሄትሮጂኒቲ የበዛበት አርሶ አደሩን ይዞ የሚያርክ አርሶ አደሩ ከተማ በመኖሩ እንደ ትልቅ እድል የሚጠቀምበት ትልቅ ገባ የሚፈጥርለት ምርቱን የሚሸጥበት እንደውም ደግሞ ከተማ የሚፈልገውን ማኑፋክቸሪንግ ፕሮዳክትን ወይም ፋብሪካ ውጤቶችን በቀላሉ ማግኘት የሚችልበት እና አንዱ ለሌላ ግብዓት የሚሆንበት ሁኔታ መፍጠር አለብን ብለን በማሰባችን ነው ማለት ነው። ስለዚህ አንዱ ለሸገር ምስረታ እንደ አንድ ዋነኛ ምክንያት ተወስደው ይሄንን ነው። ሁለተኛ የሀገራችን ከተሞች አብዛኛው ሸገርም ጨምሮ በፕላን አይደለም ሲመሩ የነበሩት። ከተሞች ያለ ፕላን ሲያርጉ ደግሞ የተመጣጠነ እድገትን ማምጣት አይቻልም፣ ወይም የመደጋገፍና የመተሳሰር እድገትን እውን ማድረግ አይቻልም። ሁሌም ያው ማፍረስና መገንባት ነው የሚሆነው። አንዱ እድገት ሌላውን የሚያጠፋበት፣ አንዱ እድገት በሌላው የሚዋጥበት ሁኔታ ነው የሚኖረው። ይሄ ደግሞ ዘላቂነትን እውን ማድረግ አይቻልም። ስለዚህ ከተሞቻችን በእድገት መርተን ዘላቂ እድገትን እውን የምናደርግበት ሁኔታ መፍጠር አለብን የሚል እንደ ሁለተኛ ማነሻ ነጥብ የተወሰደው ነው ማለት ነው። ሶስተኛ ማነሻ ነጥባችን የሀገራችን ከተሞች አብዛኛውን ሎካል አይዴንቲቲ ያላቸው አይደለም፣ ወይም ያሉበት የተመሰረቱበትን አካባቢ ባህልን፣ ማንነትን፣ የህዝቦችን ጥበብን ይዞ ያደጉት አይደለም። ይልቁንም የራሱን ትቶ ከሌላ መኮረጅ የሚያስብ የራሱን የሚንቅ ለራሱ ቦታ የማይሰጥ ሁኔታ ነበረና ይሄ ደግሞ ዞሮ ዞሮ ማንነታችንን እንድንረሳ በራሳችን ያለን ሀብቶችን በአግባቡ እንዳንጠቀም የሚያደርገን ነገሮች ስለሆኑ ከተሞቻችን እድገታቸውና ስፋታቸው ወይም አሰፋፈራቸው
የህዝቦችን ማንነት፣ የህዝቦችን ታሪክ፣ የህዝቦችን ባህል፣ የህዝቦችን አይዴንቲቲ መለያዎችን ይዞ ማደግ አለባቸው። ስለዚህ ይህንን በከተማ ውስጥ እውን ማድረግ አለብን። ይህን እውን ካላደረግን የከተማ እድገት ዘላቂነት ሊኖረው አይችልም። ህዝቡ የራሴ ከተማ ነው ብሎ የሚተማመንበት የሚቀበል የሚወስደው አይሆንም። ስለዚህ ይህ ሁኔታ መቀየር አለብን። የከተማ እድገትና አሰፋፍ የህዝብን ማንነት፣ ባህሉን እንዲሁም መገለጫ የሆኑትን ነገሮች ይዞ ማደግ መቻል አለበት። ጥሩ የሆኑትን ነገሮች የሚጠቅሙትን ነገሮች ከውጭም ከሀገር ውስጥም ከሌላ አካባቢ መጨመር ይቻላል። ነገር ግን ደግሞ በራስ እጅ ያለው ነገር ኢግኖር አድርገን እኛ አይጠቅመም በሚል መልኩ ሳይሆን የራሳችንም አንከባክበን የራሳችንን ጥሩ ነገር ማሳደግ የምንችልበት ከሌላውም ጥሩ ነገር አምጥተን አጠቃላይ ለኢኮኖሚያዊ እድገት፣ ለህዝቦች ትስስርና አንድነት፣ ለሀገራዊ ሉዓላዊነት በሚውል መልኩ ከተማን መመስረት አለብን የሚል እንደ ሶስተኛ ነጥብ ይዘን ነው ማለት ነው። የነበሩ ከተሞች ይሄ ስለሚጎላቸው የፕላን ጉድለት አለባቸው። ሎካል አይዴንቲቲን ይዞ ህዝቦችን ማዕከል አድርጎ የማደግ የማስፈር ሁኔታዎች ስላልነበሩ ስለዚህ በከተማና በተለይ በከተማና በገጠር መካከል ያለው ሪሌሽንሺፕ ወይም ግንኙነት እንደ ጥሩ ሁኔታ የሚታይ ስላልነበረ ይህን ደግሞ ለመቀየር ስላለብን ብለን የወሰድነው ነው። እንደ አራተኛ ደረጃ ወሰድነው በተለይ ለሸገር ትልቅ ማነሻ የሆነው ፍንፍኔ ብቻ ሳይሆን ሌሎች ከተሞች ላይ የሚታዩ ባህሪያቶች እና የተለመዱ የሆኑት ከተሞች አርሶ አደርና እርሻን የሚገፉበት ሁኔታ ነው ያለው። አርሶ አደሩን ይዞ እርሻኑም ይዞ ከማደግ ይልቅ አርሶ አደሩን እየገፋ መሬቱን ወደ ከተማ እየከተተ ነገር ግን ደግሞ ህዝብን ከከተማ ውጭ እያደረገ ያደገበት የተስፋፋበት ሁኔታ ነበረ። ከዚህ የተነሳ አንደኛ በከተሞች ዳራ ያሉት የአርሶ አደር ማህበረሰቦች ወይም የአርብቶ አደር ማህበረሰቦች ሁሌም ከከተማ ጋር ከተማን እድገት ምንጭና እንደ አንድ ትልቅ የልማት መሳሪያ ከማየት ይልቅ ሊገፋኝ ነው የመጣው የሚል አስተሳሰብ ያደገበት በእውንም ደግሞ በተግባር ይታዩ የነበሩ ሁኔታዎች ይህ ስለነበረ እነኚህ ነገሮችን ቀይረን አርሶ አደሩና ከተማ ተዋህዶ አንድ ላይ ማደግ አለበት። ለከተማ እርሻ ያስፈልገዋል የትም ዓለም ላይ። እንደገና ደግሞ ለእርሻ ራሱ ደግሞ ከተማ ያስፈልገዋል። ከተማ ማለት የገበያ ማዕከል ነው። ከተማ ማለት የቴክኖሎጂ ማዕከል ነው። ከተማ ማለት የማኑፋክቸሪንግ ማዕከል ነው። እነኚህ ነገሮች ደግሞ ግብአቶች ይፈልጋሉ። ግብአቶችን አብዛኛው ከእርሻ ስራና ከገጠር የሚመጡ ግብአቶችን ነው የሚጠቀሙት። የሚገፋፉ ሳይሆን አንዱ ለሌላ መኖር ወሳኝ የሆነ የምተሳሰሩ መሆን አለባቸው። ይህንን በአግባቡ መምራት ስላለብን የከተማ አመሰራረትና ኮንሴፕቱን አዲያውን ራሱ በዚህ መልኩ መቃኘት አለብን በሚል እንደ ዋነኝነት ተወስዶ ሸገር እንዲመሰረትና የነበሩ ከተሞች ተበታትነው የነበሩ ከተሞች አንድ ላይ መጥቶ ትልቅ ከተማ መሆን አለበት ወደሚል ድምዳሜ ተደረስ ማለት ነው። እንደ አምስተኛ ከተሞች ነበሩ፣ የተበታተኑ ከተሞች ነበሩ። ነገር ግን የነበሩ ከተሞች በአጭር ርቀት ውስጥ የሚገኙ ናቸው። ነገር ግን ደግሞ በመሰረተ ልማት ያልተሳሰሩ በመካከላቸው ጠንካራ ግንኙነት ያልተፈጠረበት መተሳሰር የሌለበት እንዲሁም የአንዱን እድል ለሌላ እድገት የማንጠቀምበት ወጪ የሚደራረብበት ሁኔታዎች ነበሩ። ለየብቻቸው ሲሆኑ ጠንካራ ተወዳዳሪ ያልሆኑበት የተበታተነ አቅም ነበረባቸው። ስለዚህ ይሄ የተበታተነ አቅም ወደ አንድ አምጥተን አንደኛ ጠንካራ የሆነ ተወዳዳሪነቱ የሚጎላ ጠንካራ አመራር ያለው ማስተር ፕላን የሚመራ በመሰረተ ልማት የምተሳሰር አንዱ ጋር የሚገኘው ሪሶርስ ለሌላው የምንጠቀምበት የሌላው እጥረት በሌላ የምንሞላበት ሁኔታ መፍጠር ስላለብን እነኚህ የተበታተኑ ከተሞች ነገር ግን በቅርብ ርቀት ውስጥ የሚገኙትን ወደ አንድ አምጥተን ትልቅ ተወዳዳሪ አቅም ያለው ትልቅ የምታወቅ ራዕይ ያለው ከተማ እውን ማድረግ አለብን ብለን ስለተነሳን ነው ማለት ነው። ስለዚህ ዋና የሸገር ምስረታ ትልቅ የሆኑት እነኚህ አምስቱ ነገሮች ናቸው።
ነው የነበሩ ሁኔታዎች ሸገርና በዙሪያ ያሉት እዚህ አካባቢ ያሉት አካባቢ ስናይ ለካፒታል ሲቱ ለሀገሪቷ ዋና ከተማ እንደውም የሀገሪቷ ብቻ አይደለም ለአፍሪካ ዋና ከተማ መዲና ለሆነችው ከተማ ዙሪያ ነው የሚገኙት። ነገር ግን ደግሞ ይህንን እንደ ትልቅ እድል ተወስዶ እዚህ አካባቢ ያሉ የተሻለ መሰረተ ልማት፣ የተሻለ የትምህርት እድል፣ የተሻለ የጤና አገልግሎት፣ የተሻለ የኢኮኖሚ እድገት ማምጣት ሲገባው በነበሩት የፖለቲካ ስርዓቶች እና የተዛቡ የታሪክ አመጣጦች እና በተለያዩ ምክንያቶች በሚያሳዝን ሁኔታ እዚህ አካባቢ ስናይ በጣም ያልተማረ የትምህርት እድል ያገኘበት የትምህርት እድል ያላገኙ ብዙ ሰዎች ያሉበት፣ የጤና ተደራሽነቱ በጣም ዝቅተኛ የሆነበት፣ በከተማና በገጠር መካከል ያለው ትስስር በጣም ዝቅተኛ የሆነበት፣ በጣም ትልቅ ገባ የሚባል ቦታ መርካቶ ትልቅ ገባ ያለበት ሁኔታ እያለ ነገር ግን ደግሞ በአግባቡ ስላልተሳሰረ የገባ እጥረት ያለበት ሁኔታ ነበረ። ለከተማ ለሸገር ከተማ ምስረታም እንደ አንድ ዋነኛ ማነሻ ሲወሰድ የነበረው አንዱ ይሄ ነው። እነኚህ ችግሮች ስለነበሩ ነው እና ችግር ብቻ አልነበረም። ችግሩ እየበዛ እየገዘፈ ሲሄድ እየቆየ ሲሄድ ወደ ፖለቲካ አጀንዳ የተቀየረበት ሁኔታ ነበረ። እናስታውስ እንደሆነ ከ2009 በፊት እንደ ትልቅ አጀንዳ ሲነሳ ነበረ። እንደ ትልቅ ተቃውሞ የፖለቲካ ሀሳብ ሲራመር ነበረ። ከለውጥ ወዲህ እንደ መንግስትም እንደ ፓርቲም ይህ ሁኔታ መቀየር አለበት፣ ለህዝቦች መልስ መስጠት አለብን ተብሎ ከተያዙት ውስጥ አንዱ ነው ማለት ነው። ስለዚህ ሸገር ከተማ ያው ጥናቱ አልቆ ህጋዊ ይዘትን ይዞ ከተማ እውን ከሆነ 2 ዓመት ከ4 ወር 5 ወር አካባቢ ነው የሚሆነው። በዚህ በ2 ዓመት እድሜ ውስጥ እነኚህ ችግሮችን ለመቅረፍ ተሰርቶ ወደ ተግባር የገቡት ወደ አገልግሎት የገቡ መሰረተ ልማቶች አሉ። በመሰራት ላይ ያሉ መሰረተ ልማቶች አሉ። የምታዩ ለውጦች አሉ ማለት ነው። ለምሳሌ አሁን እንደ ሸገር ከተማ ትልቁ ችግር የመንገድ ኢንፍራስትራክቸር ነው፣ የመንገድ እጥረት ነው። የነበሩብን መንገዶች አንደኛ የጥራት ችግር አላቸው፣ ሁለተኛ የተደራሽነት ችግር አለባቸው። በሁለቱም በኩል ያሉትም ጥራት የላቸውም። ምን ማለት ነው? ጥራት የላቸውም ስንል ማገልገል በሚገባቸው መሸከም በሚገባቸው የትራፊክ ልክና ማስተናገድ በሚገባቸው ሎድ አንጻር ስናይ በዛ ኳሊቲ በስፋትም በስታንዳርድም የተሰሩት አይደሉም። በጣም ጠባብ መንገዶች፣ ነገር ግን ደግሞ እድሜ ጠገብ የሆኑት ጥገና ራሱ ካገኙት ብዙ ዘመን ያስቆጠሩ ናቸውና በሌላ በኩል ደግሞ ተደራሽነት ላይ ስናይ አክሰስ ሮድ የምንላቸው በየቤቱ ሰው ወደ የቤቱ የሚገባበት አክሰስ ሮድ የምንላቸው እጥረት ነበረበት። ይህን ለመቀየር ከተማ አስተዳደሩ እንደመጣ እንደ ትልቅ ስራ ያዘው አንዱን ይሄን መቀየር አለብን ነው። ከዚህ ውስጥ አሁን በዘንድሮ ዓመት ብቻ ወደ 80 ኪሎ ሜትር የሚሆኑ ከ80 ኪሎ ሜትር በላይ የሚሆኑት መንገዶች የአስፋልት መንገዶች ግንባታ ተጀምሮ እየተሰሩ ነው ያሉት። አፈጻጸማቸውም በተለያየ ደረጃ ላይ ነው ያለው። ከሁሉም በላይ ደግሞ ቅድም እንዳነሳሁት ሸገርን ሸገር ምስረታውን እና ምክንያት ከሆኑ መካከል የነበሩ ከተሞች የተበታተኑ ነበሩ። በመካከላቸው መተሳሰር አልነበረም። ይሄን ለመቀየር ትልቅ የሸገር ግራንድ ሮድ የምንላቸው ወይም የሸገር ታላቁ መንገድ የምንለው መንገድ ወደ 250 ሜትር ስፋት ያለው ወደ 155 ሜትር ርዝመት አለው። አጠቃላይ የሸገርን ከተማ ፍንፍኔ ዙራ ፍንፍኔ እንደ ቀለበት አድርጓት እነኝን የሚያገናኝ 155 ሜትር ርዝመት ያለው መንገድና ወደ 250 ሜትር ስፋት ያለው መንገድ እየተገነባ ነው ያለው። በዘንድሮ ዓመተ ምህረት የመጀመሪያ ፌዝ መጀመሪያ ላይ ወደ 38 ኪሎ ሜትር ግንባታ ተጀምረዋል። ከኩራጅዳ እስከ ገላን ድረስ ያለው ማለት ነው 38 ኪሎ ሜትር የሚሆነው መንገድ ግንባታ ተጀምረዋል፣ እየተሰራ ነው ያለው። ኦልሞስት የግንባታ ደረጃው ወደ አሁን በቀደም ዕለት እንደገመገም ነው ወደ 20% አካባቢ ደርሷል።
ግንባታው ሂደት። ስለዚህ በአጭር ጊዜ ውስጥ ወደ ከ1 ዓመት በኋላ አልቆ ለአገልግሎት በቃል ብለን እናስባለን ማለት ነው። ይሄ ማለት ይሄ መንገድ ሲሰራና ሲያልቅ አንደኛ ከተማ ውስጥ የምታየው አዲስ አበባ ከተማን ጨምሮ በመካከል የምታየው የትራፊክ መጨናነቅን ያቃልላል። ለምሳሌ አንድ ሰው ለገጣፎ ተነስቶ ገላን መሄድ ሲፈልግ ወይም ቢሾፍቱ መሄድ ከፈለገ ወይም አዳማ መሄድ ከፈለገ የግድ እዚህ ውስጥ ገብቶ የትራፊክ ጭንቅንቅን መፍጠር የለበትም ማለት ነው። በዛው አቋራጭ መሄድ ይችላል። ወይም ከደብረ ብርሃን ወደ ከሰሜኑ ክፍል መጥቶ ወደ አዳማ መሄድ የሚፈልግ ወደ ሰሜኑ ወደ ምስራቅ የሀገራችን ክልል መሄድ የሚፈልግ ወደዚህ ሳይገባ በዛው መሄድ ይችላል። ወይም ከዛ መጥቶ ወደዛ መሄድ የሚፈልግ በአጭሩ በዛ መሄድ ይችላል ማለት ነው። ይሄ ማለት ምን ማለት ነው? አንደኛ ፍንፍኔ ውስጥም የትራፊክ መጨናነቅን ይቀንሳል። የትራፊክ መጨናነቅ ብቻ አይደለም፣ ፖሊሽን ይቀንሳል። ለአካባቢም የሚመች ብክለትን የሚቀንስ ይሆናል ማለት ነው። ከሁሉም በላይ ደግሞ ኢኮኖሚን የሚፈጥር ኢኮኖሚን የሚሸከም ዞሮ ዞሮ መሰረተ ልማት ማለት ለኢኮኖሚ እድገት እንደ ማነሻ እንደ ግብዓት የሚቆጠር ስለሆነ የኢኮኖሚ እንቅስቃሴ ይኖራሉ። ሸቀጦች፣ ሰዎች ከቦታ ወደ ቦታ በቀላሉ የሚዘዋወሩበት የሚጓጓዙበት ይፈጥራል። ይሄ በስተመጨረሻ የኑሮ ውድነትም ወይም ኢንፍሌሽን የሚለውም ለመቀነስም የራሱ አስተዋጽኦ ያለው ማለት ነው። በሌላ መልኩ በፊት የተበታተኑና የማይገናኙ ወይም ለመገናኘት ብዙ ሰዓት የሚወስድባቸው ብዙ መንገድ የሚሄዱትን ህዝቦች በቀላሉ እንዲገናኙ ያደርጋል። ይሄ ደግሞ ማህበራዊ ትስስርን እንዲጠናከር ያደርገዋል ማለት ነው። እነኚህ መንገድ ግንባታዎች ሲያልቁ አጠቃላይ ያለው ሁኔታ ይቀይራል። የኢኮኖሚ እድገትን ያመጣል፣ ማህበራዊ ግንኙነትን ያጠናክራል። በሌላ በኩል ቅድም እንዳልኩት የአካባቢ ብክለቶችን ይቀንሳል። አጠቃላይ የትራንስፖርት ሲስተሙን የተሳለጠ ያደርገዋል ማለት ነው። በሌላ መልኩ ከሱ ውጭም የነበሩ መንገዶች ቅድም እንዳነሳሁት አንደኛ ኳሊቲ የጥራት ችግር ነበረባቸው። ሁለተኛ ካለው የትራፊክ መጠን አንጻር የማይጣጣም ካለው ሎድ አንጻር ሸክም አንጻርና የመንገዱ ስፋት ያን ለመሸከም የማይበቃ ነበረ። ይህን ሁኔታ ለመቀየር ከኢትዮጵያ መንገዶች ባለስልጣን ከፌዴራል መንግስት ጋር በመሆን ወደ 80 ኪሎ ሜትር የሚሆኑ መንገዶች እየተሰሩ ነው ያሉት። ለምሳሌ ከአዲስ አበባ ከኮልፌ ክፍለ ከተማ ኖክ ከምንለው 18 ኖክ ከምለው አካባቢ ጀምሮ እስከ ኬላ ድረስ ወደ 16 ኪሎ ሜትር የሚሆን የነበረው መንገድ ስፋቱን አንደኛ ስፋቱን መጨመር፣ ሁለተኛ ኳሊቲን የማሻሻል ስራዎች ተጀምሮ እየተሰሩ ነው ያሉት። ይሄ መንገድ በፊት 2 ሌኖች ነበሩ። ምን ማለት ነው? 2 ሌን የሚመጣ መኪናና የሚሄድ መኪና ብቻ የሚሄድና የሚመጣ መኪና ብቻ ነው ማስተናገድ የሚችለው። በአንድ ሳይድ አንድ መኪና ወደፊት የሚሄድ ኦፖዚት ኦፍ ዚስ የሚመጣውን ነው ጎን ለጎን ማስተላለፍ የሚችለው። አሁን ግን በአንድ ሳይድ 4 መኪና በአንድ ጊዜ ማስተናገድ በሚችል መልኩ ተደርጎ እየተሰራ ነው ያለው። ወይም ማለት ምን ማለት ነው? በፊት ከ7 ሜትር ስፋት ያነሰው መንገድ ነበረ። አሁን ወደ 50 ሜትር አድርጎ እየተሰራ ነው ያለው። 50 ሜትር ብቻ መሆኑ አይደለም። በፊት የነበረው እግረኛ መንገድ አልነበረውም። እግረኛ መንገድ ተጨምሮበት እየተሰራ ነው ያለው። ሳይክል ሌን አልነበረውም። ሳይክል ሌን ተጨምሮ እየተሰራ ነው ያለው። ለመንገድ የሚያስፈልጉት የመንገድ ፋሲሊቲዎች የምንላቸው እንደ ትራፊክ ምልክቶች፣ ማብራቶች መንገድ ዳር ሊኖሩ የሚገባና ለመንገዱ ጉዞ ደህንነትን አስፈላጊ የሆኑት እና ምቾትን የሚሰጡ መሰረተ ልማቶችም አብሮ ተጨምሮ እየተሰሩ ነው ያሉት ማለት ነው። ይሄ በ5ቱ አቅጣጫ እየተሰራ ነው ያለው። ከዩኒሳ እስከ ገላን ድረስ ዶሮ ዱከም የምንለው አሁን ቢሾፍቱ ከተማ ሆናል። እስከዛ እየተሰራ ነው ያለው። ከዛ ደግሞ ጀምሮ ከዱከም ጀምሮ እስከ ቢሾፍቱ ድረስ ቢሾፍቱ ከተማ አስተዳደር እየተሰራ ነው ያለው። ኦልሞስት ይሄ ከቢሾፍቱ ጀምሮ እስከ ዩኒሳ ድረስ አዲስ አበባ እስከምንገባ ድረስ በጣም ትልቅ የሆነ ሃይዌይ እየተሰራ ነው ያለው። ይሄ እንግዲህ ሲሰራ ቅድም እንዳነሳሁት የትራንስፖርት ሲስተም ማሳለጥ ብቻ አይደለም። በዚህ መካከል የሚጓጓዙ ለሸቀጦች አጓጓዝ፣ ለሰዎች ዝውውር እንዲሁም ተጨማሪ ለቱሪስቶችም እና ለሌላ ለሌላ ኢኮኖሚያዊ እንቅስቃሴዎች አመቺ ሁኔታዎችን ይፈጥራል ማለት ነው። በተመሳሳይ መልኩ ከድልበር ከምንለው ወይም በሰሜኑ በኩል ይሄ ወደ ሰላሌ መውጫ ያለው መንገድ
እስከ ሱሉልታ ድረስ ሞስሱ ለመስራት ዲዛይኑ አልቆ መንገድ መፍት የምንለው ራይቶ የምንለው ግራና ቀኝ ላይ ድንበሩን የማስከበር ስራዎች እየተሰሩ ነው ያሉት። የዩቲሊቲ ላይኖች እየተነሱ ነው ያሉት። እነሱ ተነሱ እንዳበቁ የመንገድ ግንባታዎች ይጀምራሉ። በተመሳሳይ መልኩ ከአዲስ አበባ ወደ ደብረ ብርሃን ወይም ወደ ሰሜን የሚሄደው መንገድም ከአዲስ አበባ ጀምሮ እስከ ሰንዳፋ ዳር ድረስ ያለውን ወይም እስከዛ ወሰን ድረስ ያለው በዚህ መልኩ ለመስራት ጥረት እየተደረጉ ነው ያለው ማለት ነው። እንግዲህ ይሄንን ስንጨርስ አሁን ያለው አጠቃላይ የሸገር ከተማ የመንገድ ከቨሬጅ ሮድ ከቨሬጅ የምንለው ከ2.5% በታች ነው ያለው። ከ2.5% በታች ነው ያለው። ይሄ መንገዶች ካለቁ እና አገልግሎት መስጠት ከጀመሩ የነበረውን የሸገር ከተማን የመንገድ ከቨሬጅ ምን ማለት ነው? ያንዳንዱ ሰው ማግኘት ካለበት ወይም ከተማ ሊኖራት ከሚገባው መንገድ ውስጥ ማለት ነው ወይም ከሚያስፈልጋት መንገድ ውስጥ 2.5% ያለው ኦልሞስት የለም ማለት ይቻላል። ይህን ሁኔታ በእጅጉ ይቀይራል ብለን እናስባለን። ይሄ ብቻ ሳይሆን የውስጥ መንገዶችን በስፋት እየሰራ ነው ያለው። ለምሳሌ በዘንድሮ 2017 ብቻ ወደ 37 ኪሎ ሜትር የሚሆን የኮብልስቶን ለመስራት አቅደን እየሰራ ነው ያለው። ኦልሞስት አብዛኛው አልቋል። አፈጻጸሙ ከ90% በላይ ሆኗል። ቀሪ ስራዎች በሚቀሩት ወራቶች ውስጥ 1 ወር 2 ወር የሚቀሩ ናቸው። የጠጠር መንገዶችን እየሰራ ነው ያለው። ውስጥ ለውስጥ ብሎክን የሚለዩት እስከ ዋና መንገድ ድረስ የሚያዳርሱ መንገዶች በስፋት እየተሰሩ ነው ያሉት። እንደውም ከተማ አስተዳደሩ የገጠሩ ክፍል በፊት መንገድ ያልነበረው ለምሳሌ አሁን ከኮዬ ተነስተን ወደ ኤሬር ተራራ የሚሄድ መንገድ አልነበረም። ወደዛ ለመሄድ ከኮዬ እስከዛ ለመሄድ በዚህ በኩል ከኮዬ ለስትሄጂ ወደ አይዶኖ 1 ሰዓት የሚፈጅ መንገድ አይደለም፣ 30 ደቂቃ የሚፈጅ ነው በመኪና። ነገር ግን በፊት በዱከም አድርጎ ነው የሚሄዱት። ኦልሞስት ወደ 8 ኪሎ ሜትር ዞሮ ነው የሚሄዱት እዛ ለመድረስ። አሁን እሱን ለማቃለል በከተማ አስተዳደሩ ባጀትም እነሱን ተጠቃሚ ለማድረግ ሌላ የጠጠር መንገድ ወደ 13-11 ኪሎ ሜትር የሚሆን እየተሰራ ነው ያለው። እሱም በዘንድሮ ዓመተ ምህረት ያልቃል። ይህ አለቀ ማለት እዛ አካባቢ ያለው ማህበረሰብ የአርሶ አደር ማህበረሰቦች የትራንስፖርት አገልግሎት የሚያገኙበት እንደገና ደግሞ ምርታቸውን ወደ ገበያ የሚያመጡበት ከከተማ የሚፈልጉት የፋብሪካ ውጤቶችን ወደዛ የሚወስዱበት ሁኔታዎች ይፈጠራሉ ማለት ነው። እንደ አጠቃላይ በዚህ ስራ እየተሰሩ ያለው ሁኔታ ሰፋ ያሉ ናቸው። ሁኔታዎችን ሊቀይሩ የሚችሉ ነገር ግን እየተሰሩ የሚችሉ ሲያልቁ ከፍተኛ ለውጥ ሊያመጡ የሚችሉ ናቸው። እንግዲህ ሸገር ውስጥ እሱ ብቻ አይደለም። ቅድም አንቺም እንዳነሳሹ የትምህርት ተደራሽነት አንደኛ ከጥራት አንጻር፣ ሁለተኛ ከተደራሽነት አንጻር ከፍተኛ የሆነ ችግር ነበረብን። እሱንም ለማቃለል ብዙ ትምህርት ቤቶች ተሰርቷል። በ2 ዓመት ውስጥ ቢያንስ ወደ 4-5 ሃይስኩሎችን አሰርተናል። አንደኛ ደረጃ ትምህርት ቤቶች በብዛት ዘንድሮ ብቻ ወደ 24 የሚሆኑ ትምህርት ቤቶች እየተሰሩ ነው ያሉት። በአንድ ክፍለ ከተማ በትንሹ ከ2 ትምህርት ቤት በላይ እየተሰራ ነው ያለው። በህዝብ ተሳትፎ በባጀትም እያደረግን አንድ ላይ እያቀናጀን በስፋት እየተሰራ ነው ያለው። አጠቃላይ አንደኛ ጥራቱን ለማሻሻል ያለውን ጥራቱን ለማሻሻል ደረጃውን ከፍ ለማድረግ፣ ሁለተኛ ያልተደረሰበት ቦታ ላይ ተደራሽነቱን ለመጨመርና በአጭር ርቀት ውስጥ ትምህርት የሚያገኙበት ስርዓት ለመፍጠር እየተሰራ ነው ያለው። በጤና መልኩም በኩልም ስናይ አንድ ሆስፒታል አልነበረንም እንደ ሸገር። ያው ሁላችንም እንደምናውቀው ሸገር ብቻ አይደለም፣ በዙሪያ ያሉት እስከ 100 ኪሎ ሜትር ራዲየስ ውስጥ ያሉት አዲስ አበባ ነው የሚጠቀሙት። አዲስ አበባ ሲመጡ ደግሞ አንደኛ ከሁሉም ተለያየ አቅጣጫ ስለሚመጣ የነበረው መጨናነቅ አገልግሎትን የማግኘት የማግባባት ራሱ ቋንቋውን ተናግሮ ተግባብቶ ተጠቃሚ ለመሆን የነበረው ችግር ከፍተኛ ነበረ። አንድ ሆስፒታል ተሰርቶ አልቆ አገልግሎት እየተሰጠ ነው ያለው። ዲማ ሆስፒታል የምንለው በሰበታ ክፍለ ከተማ ውስጥ ኦልሞስት አልቆ አገልግሎት እየተሰራ ነው ያለው በመንግስት። በሌላ መልኩ ከተማ አስተዳደሩ መለስተኛ ሆስፒታሎች ሊሆኑ የሚችሉ ከፍተኛ ጤና ጣቢያ የምንላቸው ወደ 5 የሚሆኑ ከፍተኛ ጤና ጣቢያዎች
ኦልሞስት ተሰርቶ የግንባታ ስራው ከ85% በላይ ሆኖና ለሚመጣ አገልግሎት ሊሰጡ ተዘጋጁት አሉ። ትልቅ ሆስፒታል እየተሰራ ነው ያለው። ሌላ ኦልሞስት ከ2 ዓመት በኋላ አገልግሎት የሚሰጥ በጣም ከፍተኛ ሆነ ሆስፒታል ከፍተኛ ወጪ ወደ 3.6 ቢሊዮን በሚሆን ባጀት በጉጂ ክፍለ ከተማ ውስጥ የምዕራቡን ክፍል አጠቃላይ ሊያገለግል የሚችል ሸገርን ብቻ ሳይሆን ከምዕራብ የሚመጣውን አገልግሎት ፈላጊ በአጠቃላይ ሊያገለግል የሚችል ትልቅ ሆስፒታል ነው እየተሰራ ያለው። እንደውም በእርሻ ዘንድ ያው ዋናው የሸገር ኢኮኖሚ ግብርና ነው። ግብርናንም ለማዛመንና በተለይ ከተማ ግብርና የምንላቸው አርባን አግሪካልቸር የምንለውን ለማስፋፋት ህዝቡም ተጠቃሚ ለማድረግ በስፋት የተሰራ ነው ያለው። በየቦታው አይታችሁ እንደሆነ የግብርና ክላስተር ብለን ሼዶችን እየሰራን በትንሽ ቦታ ውስጥ ዘመናዊ በሆነ መልኩ የከብት እርባታ፣ የማደለብ ዶሮ እርባታዎችን በስፋት እየሰራ ነው ያለ ነው። እንግዲህ አሁን በጣም የሚገርማችሁ ነገር ሌላ ክፍለ ሀገር ሄዳችሁ ከምትገዙት ሸገር ውስጥ የእንቁላል ዋጋ ራሱ በጣም ርካሽ በብዛት የመገኝበት ሸገር ውስጥ ነውና እነኚህ ለውጦች ጅምሮች አሉ። ገና የተጀመሩ ነገሮች ናቸው። በስፋት ከሄድንበት በአጭር ጊዜ ውስጥ የነበረውን ታሪክ መቀየር እንደምንችል ትልቅ ለውጥ ማምጣት እንደምንችል የሚያሳዩ ነገሮች ናቸው ማለት ነው። ስለዚህ የተጀመሩ ስራዎች አሉ፣ ጅምሮች ናቸው። ገና እየተሰሩ ነው ያሉት። ትናንሽ ለውጦች አሉ። በሚፈለግ መልኩ ለውጦች አልመጡም። እነኚህ ለውጦች ከህዝብ ጋር ሆነን ተባብረን የምመለከታቸው አካላቶችን አሳትፈን በብዛት ከሰራን በአጭር ጊዜ ውስጥ እንደ አጠቃላይ እንደ ሀገሪቷ ከፍተኛ የሆነ ለውጥ ማምጣት እንችላለን። አንድ የስበት ማዕከል ሆነንም መቅረብ እንችላለን ብለን እናስባለን። እውነት ነው። ከፍተኛ የሆነ የመልካም አስተዳደር ችግሮች ነበሩብን፣ አሁንም አሉ። በሚፈለጉ መልኩ አልተቀረፉም። እነኚህ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮች ያው ከበፊቱ የተወረሱ ነገሮች ናቸው። አንደኛ ከአመለካከትና ከነበረው ስርዓት ከነበረው ሂደት ስንወርስ ስናመጣቸው የነበሩ ነገሮች ናቸው። ሸገርም ለመመስረት እና ሸገር እንዲወለድም ከተደረጉ ምክንያቶች ውስጥ አንዱ ይሄ ነው ብዬ ነው የማስበው። ለምሳሌ አሁን እንደ መልካም አስተዳደር ከምነሱ ጥያቄዎች ውስጥ አንዱ የመሰረተ ልማት ተደራሽነትና የመሰረተ ልማት እጦት ናቸው። አሁን ቅድም ያብራራሁት ማለት ነው። መንገድ አልነበረንም፣ የውሃ እጥረት አለ፣ የጤና አገልግሎት እጥረት አለ፣ የትምህርት አገልግሎት እጥረቶች አሉ። እነኚህ በተደራሽነትም በጥራትም በኩል ከህዝብ ፍላጎት ጋር የማይሄዱ ከህዝብ ፍላጎት ጋር የማይጣጣሙ ነበሩና አንዱ ችግር ይሄ ነው። ሁለተኛ የነበሩት ራሱ ያሉት እነዛ ትናንሽ ያሉት ጥራትም የሚጎላቸው ብዛትም የሚጎላቸው ያሉት ራሱ ደግሞ በሚገባ መልኩ አገልግሎት ያለመስጠት ችግር ነበረብን። እነኚህ ነገሮች ነው አንድ ላይ ተደምሮ ከፍተኛ የሆነ የመልካም አስተዳደር ችግሮች የሆኑት። ስለዚህ እነኚህ ነገሮችን ለመቅረፍ አንደኛ ቅድም እንዳልኩት መጀመሪያ ላይ መለየት ያስፈልገናል። እነኚህ ችግሮችን ለይተን ለችግሮቹ ራሱ እውቅና መስጠት ያስፈልጋል። ችግሮቹ አሉ ብሎ ለይተን አውቀን ችግሮችን ተረድተን እነዛ ችግሮች እንዳሉብን ለችግሮቹ ራሱ እውቅና መስጠት ያስፈልጋል። ሁለተኛ ከለየንና ካወቅን በኋላ እነኚህ ችግሮችን እንዴት መቅረፍ እንደምንችል ለነሱ ደግሞ ስትራቴጂካል የሆነ ፕላን መቅረጽ ያስፈልገዋል። በሶስተኛ ደረጃ እነኚህ ችግሮችን ለይተን ወደ እቅድ ከቀየርን በኋላ ቅደም ተከተሉን አስቀምጠን ወደ ተግባር መግባት ያስፈልገናል። ለ5 ዓመት የሚያገለግል ስትራቴጂያዊ ፕላን ነድፈን ነው እየሰራን ያለ ነው። በ5 ዓመት ውስጥ ምን መቅረፍ እንችላለን፣ የት መድረስ እንችላለን የሚል ትልቅ ራዕይ ይዘን ነው እየሰራን ያለ ነው። አሁን ቅድም ያነሳሁት ነገር አንደኛ መሰረተ ልማት ችግሮች ናቸው አለው። ከመሰረተ ልማት ችግሮች ውስጥ ዋናው ችግር መንገድ ብለን ነው የወሰድነው። የመንገድ ስራን በስፋት መስራት እንዳለብን፣ የመንገድ ችግርን ለመቅረፍ ትኩረት ሰጥተን መስራት እንዳለብን የከተማ አስተዳደሩ እውቅና ሰጥቶት አቅዶበት በምክር ቤት አስጸድቀን እየሰራን ነው ያለ ነው። እንግዲህ መንገድን መጀመሪያ ያደረግነው የመንገድ ችግርን ከቀረፍ የኢኮኖሚ ችግርን እንቀርፋለን ብለን ስለምናምን ነው። የመንገድ ችግርን ከቀረፍ ለሌላው ችግር እንዲፈታ ሁኔታዎችን እናመቻቻለን። ለጤና አገልግሎትም፣ ለትምህርትም፣
ተደራሽነትም ለውሃ አገልግሎትም ማነሻ ይሆናል ብለን ስላሰብን አንደኛው ያው ትኩረት ተሰጥቶ የመሰረተ ልማት ጥያቄዎችን ለመመለስ ከመሰረተ ልማት ውስጥ አንዱ የመንገድ ስራን የመንገድ ተደራሽነትን ጥራቱን ለማሻሻል ተደራሽነቱን ለማሻሻል እየተሰሩ ነው ያሉት ማለት ነው። ሁለተኛ ከውሃ አገልግሎት ጋር ተያይዞ ነው ችግር ያለው። አንደኛ ውሃ አገልግሎት ጋር ተያይዞ ያው ጥረቶች አሉ ያሉት መሰረተ ልማቶች የለሙት ውሃ መሰረተ ልማቶች ካለው ህዝብ ቁጥር አንጻር የማይጣጣሙ ናቸው። አንደኛ እሱን አቅሙን የማጉልበትና ሶርሶቹን የማብዛት ውሃን ሶርሶችን የማብዛት ስራዎች እየተሰሩ ነው ያሉት። በዘንድሮ ብቻ ከ1 ቢሊዮን ብር በላይ ባጀት ተመድቦ የተለያየ ቦታ ውሃ እየተሰራ ነው ያለው። በ2017 ዓመተ ምህረት ባጀት ዓመት ብቻ ከ1 ቢሊዮን በላይ ባጀት ተመድበንለት ትላልቅ ፕሮጀክቶች እየተሰሩ ነው ያሉት። እነኚህ ፕሮጀክቶች ሲያልቁ የውሃ መጠናችን ይጨምሩልናል። የውሃ መጠን ሲጨምር የአቅርቦት ሁኔታው ይሻሻላል ማለት ነው። በዛ በኩልም ያለው ችግር ለይተን እየተሰራበት ነው ያለው። ሌላ ያለውን ውሃ ራሱ በአግባቡ የማቅረብ ፍትሃዊ በሆነ መልኩ የማቅረብ ችግሮች ነበሩብን። እነዛ ችግሮችም ከሚመለከታቸው አካል ጋር ተያይተን ችግሮችን ለመቅረፍ ቢያንስ በፈረቃ ካቀረም ፈረቃው ፍትሃዊነት ሊኖረው ይገባል፣ እኩልነት ሊኖረው ይገባል። እነኚህ ችግሮችን ለመቅረፍ እየተሰሩበት ነው ያለው ማለት ነው። እንደ አጠቃላይ በመሰረተ ልማት በኩል ያለው በመንገድም በትምህርትም በጤናም አጠቃላይ በውሃም ከተማ አገልግሎት የምንላቸው መዘጋጃ አገልግሎት የምንላቸው አገልግሎቶችን ለማሻሻል በስፋት እየተሰራበት ያለው ሁኔታ ነው ያለው። እነኚህ እየተሰሩ ያሉት አንዳንዱ ያው አልቆ አምናና ከአምና በፊት የነበሩት አልቆ አገልግሎት መስጠት ጀምረዋል። አገልግሎት በመስጠታቸው እየታዩ ያለው እየተቀረፉ ያሉ ነገሮች አሉ፣ ምስተዋሉ ለውጦች አሉ ማለት ነው። ያላለቁት አሉ። እነኚህም ፕሮጀክቶች ቶሎ ጨርሰን ወደ ተግባር ከገቡ እነዛም ተጨማሪ ኃይል ይሆኑልናል፣ ተጨማሪ ለውጦችን ያመጣሉ ብለን እናስባለን። ያልተደረሰበት ቦታ ላይ አሁንም በስፋት መስራት እንዳለብን ደግሞ እናውቃለን። ቀጣይ ላይ ህዝብን አስተባብረን የመንግስት አካላቶችን ማስተባብረን በስፋት እንሰራበታለን ማለት ነው። ሌላ ችግር የአገልግሎት አሰጣጥ ችግሮች ናቸው ያሉት። የአገልግሎት አሰጣጥ ችግሮች ያው ዋነኛው ችግር የአመለካከት ችግሮች ናቸው። ያው ሀገራችን ላይ የተለመደው አገልግሎት ማለት አገልግሎት ሰጪ ከአገልግሎት ተቀባዩ በላይ የሚከበርበት የሚፈራበት ሁኔታ ነበርና ይሄ አመለካከት ይሄ ውርስ ከኋላ የመጣው አመለካከት አለቀቀንም። አንደኛ አመለካከት ላይ ለውጦችን ለማምጣት በስፋት እየተሰሩበት ሁኔታ ነው ያለው። ቢኮዝ ፍሮም ዘ ሜንታል ከአመለካከት ለውጥ ካልመጣ ቴክኖሎጂዎችን ቢበዙ ምንም ቢመጣ ለውጡን ሊሆን አይችልም። ስለዚህ በዚህ መልኩ 3 ነገሮችን ለይተን እየሰራን ያለው ነው። አንደኛ ሰራተኛ ማዕከል ባደረጉ ሁኔታዎች ላይ እየሰራን ነው ያለው። ሰራተኛ ማዕከል ባደረጉ የሰራተኛን አቅም አገልግሎት ሰጪውን አቅሙን ለማጉልበት የሙያዊ አቅሙን ለማጉልበት አመለካከቶችን ለማስተካከል የአገልግሎት ሰጪውን ስነ ምግባር እንዲላበስ የማድረግ ስራዎች እየተሰሩ ነው ያሉት። አጠቃላይ የአቅም ግንባታ ስራዎች የምንላቸው በውስጡ ብዙ ነገሮችን የያዙ የሰራተኛን አቅም የማጉልበት የሰራተኛውን ስነ ምግባር የማጉልበት የማስተካከል ከህዝቡ ፍላጎት ጋር የአገልጋይነትን መንፈስ የማላበስ ሁኔታዎችን ማዕከል አድርገን እየሰራ ነው ያለ ነው። ሁለተኛ አገልግሎትን ራሱ ማዕከል ባደረገው መልኩ አገልግሎታችን አንደኛ ቀልጣፋዎች አይደሉም፣ ሁለተኛ ወጪ ቆጣቢዎች አይደሉም፣ ሶስተኛ ጊዜን የሚቆጥቡ አይደሉም። አገልግሎታችን አሰጣጡ ራሱ ጊዜን የሚበላ ወጪን የሚጠይቅ መመላለስን የሚያበዛ ነው። ስለዚህ ይህን አገልግሎት ወጪን በሚቀንስ መልኩ መልሰን ለማደራጀት ጥረት ጀምረን ጥናት እየተደረጉ ነው ያሉት። በአጭር ጊዜ ውስጥ የምንጀምራቸው ስራዎች አሉ ማለት ነው። አገልግሎቶችን ወደ አንድ ማዕከል አምጥተን አንድ ማዕከል ላይ ተመሳሳይ አገልግሎቶችን በአንድ ማዕከል ለማገልገል ስራዎች እየተሰሩ ነው ያሉት። ምን ማለት ነው? ይሄ አንድ ሰው አንድ አገልግሎት ለማግኘት ሲመጣ በአንድ ቦታ ላይ ብዙ አገልግሎቶችን አግኝቶ መሄድበትና ጊዜውን የሚቆጥብበት ሁኔታዎችን ለመፍጠር፣ ሁለተኛ አንድ አገልግሎት ለማግኘት ያው በባህራችሁ ሌላው ከሌላ ጋር መተሳሰር ስለሆነ ለምሳሌ አሁን የግንባታ ፍቃድ ለማውጣት ስትመጪ ከግንባታ ፍቃድ በፊት የይዞታ ማረጋገጫ ካርታ ከመሬት ቢሮ ትወስጃለሽ።
መሬት ቢሮ ወስደሽ ወደ ግንባታ ስትጂ ግንባታ ፍቃድ ለማግኘት የግንባታ ፍቃዱ መሬቱን በህጋዊ መልኩ መውሰድሽን ማረጋገጫ ይፈልጋል። ያም ማረጋገጫ ለማግኘት ክሊራንስ ከመሬት ቢሮ ይጠይቃል ማለት ነው። ክሊራንሱን ከመሬት ቢሮ ካገኘሽ በኋላ ከፕላን ጋር መጣጣም መሆኑን ደግሞ ከፕላን ቢሮ ፕላን ስምምነትን ወይም ያ ፍቃድ የሚሰጥበት ቦታ ከፕላኑ ጋር መጣጣም መሆኑን ከፕላን ቢሮ ጋር ክሊራንስ ታመጫለሽ። ዘን ከዛ በኋላ ተመለሰሽ አገልግሎቱን ለማግኘት የምትጠይቅ ክፍያ አለ። ክፍያውን ለማምጣት ወደ ገቢዎች ቢሮ ትሄጃለሽ። ገቢዎች ደግሞ ለማስከፈል ወደ ባንክ ልክሻል። ከባንክ ደግሞ ተመልሰሽ ከክፍያ ፈጽመሽ ደረሰኝ ትወስጃለሽ። ከዛ ያኛውን ወስደሽ ወደ ኮንስትራክሽን ቢሮ ትመለሻለሽ ማለት ነው አንድ አገልግሎት ለማግኘት። ይሄ አገልግሎት ለምንድን ነው አንድ ቦታ የማይሰጠው ነው? ይህም ልክ ወደ 4-5 ቢሮ የምትዩን ይህን 4-5 ቢሮን ወደ አንድ ማዕከል አምጥተን አንድ ቦታ ቢሆን አንደኛ የትራቨሊንግ ታይምን የመጓጓዣ ሰዓትን የሚቀንስበት ሁኔታ ይፈጠራል። ሁለተኛ ጊዜን ይቀንሳል። ሶስተኛ ወጪን የሚቀንስበት ሁኔታዎች አሉ። ስለዚህም አገልግሎቶችን መልሰን ተመሳሳይና የሚተሳሰሩ የሚገናኙ አገልግሎቶችን በአንድ ማዕከል ለማደራጀት እንቅስቃሴ ጀምረናል። ኦልሞስት ጥናቶቹ አልቆ ለዛ የሚያስፈልጉ ነገሮች እያሟለን ያለው በአጭር ጊዜ ውስጥ እንጀምራለን። ይህን ካደረግን አንደኛ አገልግሎታችን ለማሻሻል ይረዳል ብለን እናምናለን። ቅልጥፍናውን ይጨምራል፣ ወጪውን ይቀንሳል። በሌላ መልኩ ደግሞ ግልጸኝነትን እየፈጠረ የሚሄድበት ሁኔታዎች ይኖራሉ ብለን እናስባለን። የተለያዩ ሀገራቶች ላይ ተግባራዊ ሆኖ ለውጥ አመጡት አገልግሎት ብቻ አይደለም የኢኮኖሚ እድገት ማነሻ የሚሆኑበት ሁኔታ ስላለ ያን ወደዚህ ለማምጣት እየተሰራበት ነው ያለው ማለት ነው። ሁለተኛ አገልግሎትን ማዕከል አድርገን እየሰራን ያለ ነው። አገልግሎቱን ወደ ኤሌክትሮኒክስ መቀየር ወደ ሰርቪስ የምንላቸው ኤሌክትሮኒክስ ሰርቪስ የምንላቸው በኢንተርኔት ሌላ ቦታ ሆኖ ሰው አገልግሎት ማግኘት የሚቻልበት አገልግሎቱን ለማግኘት የሚያስፈልገውን ማስፈርት ኦንላይን አድርገን ከዛ ለዛ አክሰስ ያለው ሰው ወይም ያን ለማድረግ ችሎታውም ወይም ለዛ የሚያስፈልገው ማቴሪያል ያለው ሰው በአጭሩ በሞባይል አገልግሎት ማግኘት የሚቻልበት ሁኔታ ለማመቻቸት እየተሰራ ነው ያለው። ተጀምሯል። ባይዘው ለምሳሌ አሁን ኢንቨስትመንትን ስትጠይቂ ኢንቨስትመንት ለመጠየቅ የግድ እዚህ መምጣት አይፈለግብሽም። ኦንላይን አገልግሎት መስጠት ጀምረናል። የሚፈለጉ መስፈርቶች አሉ። እነዛ መስፈርቶችን አሟልተሽ ታመለክቻለሽ። ካመለከትሽ በኋላ ራሱ ቫሉዌት አድርጎ ማለፍሽና መውደቅሽን ኢሚዲየትሊ ፊድባክ ይሰጥሻል ማለት ነው። ስለዚህ እነኚህ ነገሮች ተጀምረዋል። ጅምሮች ናቸው። ጅምሮችን ገምግመን ጠንካራ ጎኖችን ወደ ሌላ የምናሰፋበት የሚጎሉ ነገሮችን ደግሞ የምናስተካክልበት ሁኔታዎች ፈጥረን ወደዛ እናመጣለን ማለት ነው። ስለዚህ አገልግሎትም ላይ የምንሰራቸው አንደኛ የአንድ ማዕከል አገልግሎትን ማቋቋም፣ አገልግሎቶችን ወደ አንድ ማዕከል የማሰባሰብ ስራዎችን እንሰራለን። ሁለተኛ አገልግሎቶችን ወደ ኤሌክትሮኒክስ እና ሰሚ አውቶሜት ማድረግና ፓርሻል አውቶሜት ፓርሻል ማኑዋል አድርገን አውቶሜት በሆነ መልኩ መጠቀም የሚችል ሰው በዛ እንዲጠቀም፣ ፓርሻል ማኑዋሊ ደግሞ መጠቀም የሚፈልግ አካል ካለ ማኑዋሊ እንዲጠቀም ለሁለቱም ሁኔታዎች አመቻችተን እንሰራለን። በሂደት ግን ከተወሰኑ ዓመታት በኋላ ወደዛ እንቀይራለን። ቢያንስ ከ3 ከ4 ዓመት በኋላ ሙሉ በሙሉ ወደ አውቶሜት እንቀይራለን። ወደ አውቶሜት ስንቀይር የግድ በአካል ማምጣት የለብሽም። ይሄ ደግሞ ላላስፈላጊ ወጪና ላላስፈላጊ ሙስና ሂደቶችን እንዳንጋለጥ መከላከል ስለሆነ በተለይ ከናሽናል አይዲ ጋር አያይዘን ከዲጂታል አይዲ ጋር አያይዘን እነኚህ ነገሮችን ከሰራን ለውጦች ማምጣት የምንችልበት አድርገን እየሰራን ያለ ነው። ሶስተኛ ደረጃ ላይ ያው ተጠያቂነትን ለማስፈን የምንሰራቸው ነገሮች ናቸው። እንግዲህ አገልግሎት ሰጪው አለ፣ አገልግሎት ፈላጊው አለ። አገልግሎት ሰጪው አገልግሎቱን ለመስጠት ከሱ የሚጠበቅ ግዴታዎች አሉ፣ መስፈርቶች አሉ። ከአገልግሎት ተቀባዩም መፍት ብቻ ሰውን ከተቀባዩም የሚጠበቁ ግዴታዎችና መስፈርቶች አሉ። ግዴታዎቹን ከተወጠ መፍቱን የማግኘት የመገልገል መፍት አለው። አገልግሎት ሰጪውም አገልግሎት ጠያቂው የሚያስፈልገው ነገር አሟልቶ ከመጣ አገልግሎት መስጠት ግዴታ አለበት ማለት ነው። ስለዚህ ግዴታውን በአግባቡ የማይወጣ መስሪያ ቤት፣ በአግባቡ የማይወጣ ኃላፊ፣ በአግባቡ የማይወጣ ባለሙያ
ጥሩ ከሰራ መሸለም አለበት፣ ማደግ አለበት፣ መበረታታት አለበት። በዛው ልክ ደግሞ ኃላፊነቱን በአግባቡ ካልተወጣ ኃላፊነቱን ለግል ፍላጎቱ ካዋለ በህግ የምጠየቅበት ሁኔታዎች መኖር አለባቸው። እነኚህ ነገሮች ህጎቹ አሉ፣ አሰራሮቹ አሉ። ተግባራዊ ማድረግ ጉድለቶች ነው የነበሩብን። ነገር ግን እነሱን አጠናክረን የምንቀጥልበት ሁኔታ ይፈጠራል ማለት ነው። እነኚህ ነገሮች ካደረን እንደ መልካም አስተዳደር የምነሱት አንደኛ ከመሰረተ ልማት አቅርቦት ጋር ተያይዞ ያሉት ነገሮች ናቸው። እነዛን ከፈታን፣ ሁለተኛ ከአገልግሎት አሰጣጥ ጋር ተያይዞ የምነሱ ነገሮች ናቸው። እነኚህ ነገሮች ከቀረፍ ለውጦች እናመጣለን። በነገራችን ላይ እነኚህ ነገሮች አገልግሎት የማግኘት ብቻ ሳይሆን እነኚህ ነገሮችን ካለውን ኢኮኖሚ መለወጥ አንችልም፣ እድገትን ማምጣት አንችልም። ምክንያቱም ብዙ ነገሮች በመንግስት እጅ ተይዞ ነው ያሉት። አንቺ አሁን ካፒታል ኖሮሽ ኢንቨስትመንት ለማግኘት ብዙ አገልግሎት የምትፈልጉ ብር ቢኖርሽም ኢንተርፕረነር ሆነሽ አይዲያ ቢኖርሽም ከመንግስት ጋር ተያይዞ ከመስሪያ ቤት ጋር ተያይዞ ያሉ ነገሮች ስለሆኑ እነኚህ ነገር ካልቀረፍ እድገትን ማምጣት ስለማንችል፣ አስተማማኝ ሰላም መገንባት ስለማንችል፣ ማህበራዊ ግንኙነቶቻችንም ጥሩ ስለማይሆኑ የግድ ማዕከል አድርገን የምንሰራቸው እነኚህ ነገሮች ናቸው ማለት ነው።